ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ ጽናት ሚዲያ ፕሮግራማችን ጠብቀን ወደ እናንተ የምናመጣበት ሰዓት ጀምረናል። የጽናት ሚዲያ ቅድሚያ ማሳሰቢያ ያለን ጽናት ሚዲያ ላይ ብቻ ሳይሆን የግል የፌስቡክ አካውንታችን አጠቃላይ ሶሻል ሚዲያ ማለት ይቻላል በብልጽግና የኤጀንቶች በዋናነት ወደ ህዝቡ ተደራሽ እንዳይሆን ሰርች ባር ላይ እንደዚሁም በስማችን ተፈልጎ እንኳን የሚገኝ አካውንት እንዳይሆን እየጠፋ ነው። በተለይ ሶሻል ሚዲያ ላይ በስፋት ነው እየሰሩብን ያሉት። ስለዚህ የሶሻል ሚዲያ ላይ ምናልባት የምትጠቀሙ ሰዎች ያው ከፍተኛ አንዳንድ ጥቆማዎችም ስላሉኝ ነው። ብዙ ጊዜ ጠፍተሃል የሚሉ ሰዎች አሉ። እኔ አለው ግን እያገኙን አይደለም። ስለዚህ ጽናት ሚዲያም በተመሳሳይ ሪፖርት ተደርጎ 6 ፕሮግራም ወርዶብናል። በጣም በሚገርም ሁኔታ የእይታ አድማሱን ቀንሰውታል። እንግዲህ እሱ ብቻም አይደለም ሰብስክራይብ የሚደረገው ራሱ በጣም ነው የገደሉት። በአጠቃላይ ያው ድምጻችንን የማፈን እንቅስቃሴ ብልጽግና አጠናክሮ ቀጥሏል። ስለዚህ የጽናት ሚዲያ ተከታዮች ፕሮግራሙ ስትከታተሉ ላይክ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ላይክ እና ሰብስክራይብ ሲደረግ ነው በተለይ ይሄ አልጎሪዝም የዩቲዩብ አሰራር አለ። ስለዚህ እዛ ላይ የበለጠ ወደ ተመልካቹ ለማድረስ ያግዘናል። ሚዲያውንም ለመጠበቅ በተወሰነ መልኩ ስለሚያግዘን ተሳትፏችሁ እንዳይለየን እንጠይቃለን። ይሄንን ካልኩኝ የጽናት ሚዲያ ቤተሰብ ትላንትና ያልተረዳን ህዝብ በሚል አንድ ፕሮግራም ግማሽ ፕሮግራም ለቀናል። ሁለተኛውን ክፍል ዛሬ ወደ እናንተ እናመጣዋለን። ዋነኛው ሀሳባችን የግል ሀሳባችን ብቻ ሳይሆን ያው ህዝብ ውስጥ ያለ መንፈስ፣ ህዝብ ውስጥ ያለ ሀሳብ፣ ህዝብ ውስጥ ያለው የሚብላላ ጥያቄዎችንም የምናቀርብበት ሚዲያ እንደመሆኑ ጽናት ሚዲያን እያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሌሎችም እንዲዳረስ የግድ ስለሚያግዘን መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጥ። በጣም ጥቂት ሰዎች ናቸው ይሄንን ቡድን የተረዱት። የዚህ ቡድን ዋነኛ ዓላማ ሀገር ማስቀጠል አይደለም። ደጋግመን ገልጸናል። ሀገሪቷን ማጽናት አይደለም። የህዝቡን አንድነት ማስጠበቅ አይደለም። የህዝቡን ሰላምና ደህንነት በዘላቂነት ማስጠበቅ አይደለም። በልዩነት ላይ የተመሰረተ አንድነት፣ በጥርጣሬ መንፈስ ላይ የተመሰረተ አንድነት፣ በስልጣን የበላይነት ላይ የተመሰረተ አንድነት። ይሄ አንድነት አብይ አህመድ የሚፈልገው አንድነት ነው። በዚህ ቅኝት ነው የሚሰራው። ይሄ ሁኔታ አደጋ ውስጥ ሆነው የኃይል ሚዛን የሚገለብጥ ከሆነና ስልጣን ከእጃቸው ሊወጣ እንደሚችል ከገባቸው ግን የመጀመሪያው እርምጃ የሚወስዱት ብሔር ተኮርና ሃይማኖት ተኮር ግጭት ነው። ይህንን ማዳመጥ የሚፈልግ ሰው ያዳምጥ። ማዳመጥ የማይፈልግ ሰው ግን ነገ ጠዋት በሚመጣው ሂደት ላይ ፍርዱን ለነገ መተው። ይሄ ብሔር ተኮርና ሃይማኖት ግጭት ለመፍጠር ደግሞ በዋናነት ተጠባባቂ የሆነ ጠላትነት፣ ወዳጅና ጠላት ብለው የፈረጁት ኃይል ከዚሁ እየቀሰቀሱ ያለው ለዚህ ግብአት እንዲጠቅማቸው ነው። በአገሪቷ ላይ እየተፈጸመ ያለው ሁኔታ ምንድን ነው ብለን ደግሞ መገምገም ለዚህ አንዳንድ ጥሩ የሆነ ማሳያ ይሆናል። በተለይ የፖለቲካ አመለካከቱ በጣም እየጦዘ የፖለቲካ ፍላጎቶች ደግሞ ሊፈቱ የሚችሉበት የኃይል አማራጭ እየሆነ የኃይል አማራጩ ደግሞ የሚፈጽመው ከፍተኛ የሆነ ጭፍጨፋ አለ፣ እያየን ነው። ይሄ ባለበት ሁኔታ የአብይ አገዛዝ
እና በዙሪያ ያለው ተቃዋሚ የሚመስለው ግን ተደማሪ የሚሆነ የአብይ እንቅስቃሴን የሚደግፍ ነው። ስልጣን ከእጃችን መውጣት የለበትም የሚል አመለካከት ያለው ኃይል ይህ ኃይል በአስተሳሰብ የማደናገር ስራ ነው እንጂ የሚሰራው በውጤቱ የአብይን ውጤት ይቀበለዋል። ውጤቱ ምንድን ነው? ውጤቱ ስልጣኑ ከእጃችን የሚወጣ ከሆነ እንደ ሀገር አንቀጥልም ነው የሚለው። ኦህዴድ እንደዛ ነው የሚለው። ህወሓት እንዳደረገው ስልጣን አስረክቦ ወይ በሻሻ ወይ ለቀምት ላይ ወይም ደግሞ ጅማ የሚገባ ቡድን የለም። ኦህዴድ እንደዛ ያስበው። ኦህዴድ የሚያስበው ስልጣን ኢምፓወር ሆነን መቀጠል የምንችለው እኛ ነን። በስልጣኑ ላይ መወሰን የምንችለው እኛ ነን። በነገ ጠዋት አገሪቷ ላይ መወሰን የምንችለው እኛ ነን። እኛ ያልወሰን ነው ኢትዮጵያን አንቀበልም። እኛም ማንወሰንባትና የስልጣን የበላይነት የማትጠብቅ ኢትዮጵያ አትቀጥልም። ስለዚህ ስልጣኑ አደጋ ላይ የሚወድቅ ከሆነ እንደ ሀገር እንበተናለን ነው። ይህ አስተሳሰብ ኦህዴድ ውስጥ ያለ ኮመን የሆነ አስተሳሰብ ነው። ኮመን የሆነ አስተሳሰብ ነው የምነግራችሁ። ጁነዲ ሳዶ ቢጠየቁት፣ አባዱላ ቢጠየቅ፣ አብይ አህመድ ቢጠየቅ፣ ጀዋር መሐመድ ቢጠየቅ በዚህ ላይ የጋራ ስምምነት አለ። ዋናው ጥያቄ የአፈጻጸም ጉዳይ ላይ ነው። ስልጣኑን የምንይዘው እኛ ነን። እነማን ይፈጽሙት ነው? እነማን ስልታዊ በሆነ መንገድ ይሄንን ሁኔታ ያስኪዱት ነው እንጂ በዚህ ጉዳይ ላይ ስምምነት አለ። ኦኬ እሺ፣ ከእጃችን የሚወጣ ከሆነ ምንድን ነው የምናደርገው? የመፍረስ እድሉን ማፍጠን። የመፍረስ እድሉን ደግሞ ለማፍጠን አሁን ያለው ገቨርንመንት በዋናነት ሁለተኛ የሆነ የህቡ መንግስታዊ የሆነ እንቅስቃሴዎችን መፈጸም፣ መታጠቅ ነው፣ መግደል ነው፣ ማሰር ነው፣ ማሳደድ ነው፣ ጦርነት መፈጸም ነው። ስለዚህ በዚህ ቀውስ ውስጥ የሚያልቅ ህዝብ አለ። በዚህ ቀውስ ውስጥ ደግሞ የሚጎዳ የማህበረሰብ ክፍል አለ። ስልጣን ላይ ያለው ኃይል ቢያንስ የሚጠላውን አገር እስከ ገዛ ድረስ በጦርነትም ይሁን በቀውስ ውስጥ ቢያልፍም የህዝብ ገንዘብ ብሎ አያስብም። የሀገሪቷ ሀብት የሀገሪቷ የትውልዱ ነገ ጧት ብሎ አያስብም። አገር መፍረስ አለበት ብሎ የሚያስብ ሰው ፕሮጀክቱ ነው። ስለዚህ የሚጠፋው ገንዘብ የሚጠፋው የሰው ህይወት ሁሉ እንደ ዓላማው እንደ ስኬት አድርጎ ነው የሚመለከተው። አብይ በዛ ደረጃ ውስጥ ያለ ሰው። ይሄ ሰው በጦርነት ላይ ጦርነት እየከፈተ ባለፉት 7 ዓመታት ውስጥ በትግራይ፣ በአማራ ክልል፣ ኦሮሚያ ላይ፣ ወለጋ ላይ የተፈጸመው እልቂት ሳይበቃ ሌላ ጦርነት ለመክፈት የሚሄድበት መንገድ የጦርነቱ ፕሮጀክት የዓላማው ማስፈጸሚያም ስለሆነ እኔ በደንብ ሰው ሊገባው ያልቻለበት ምክንያት አንዱ ይሄ ነው። ስለዚህ አሁን ምን እየተፈጸመ ነው? የአብይ አገዛዝ በተለይ ኦህዴድ ውስጥ ያለ አሰላለፍ አንድ አደጋ መጥቶብናል ብለው ገምግመዋል። ይሄ አደጋ በተለይ ከኤርትራ ኃይሎች ጋር የገቡበት አጣብቂኝ ሁኔታው ወደ ጦርነት ከተለወጠ በውጤት ደረጃ ህዝቡ ከኛ ጋር ካልቆመ አደጋ ውስጥ እንገባለን። ይሄ አደጋ ውስጥ የሚከተን ደግሞ በዋናነት ሰሜናዊ የሚባል አስተሳሰብም እየተፈጠረ ነው። ይሄ ሰሜናዊ የሚባል አስተሳሰብ አዲስ የሆነ ትርክት እየተፈጠረ ነው። ስለዚህ በድጋሚ ለሚያነሱት ጦርነት በውጤት ደረጃ ህዝቡን አሰባስበን በወደብ ትርክት አደናግረ ነው 2010 ላይ ልክ አብይ አህመድ እንድጫወተበት ይህንን ህዝብ አሰልፈ ነው የጦርነቱ አካል ማድረግ ከቻልን ስልጣናችንን ማስቀጠል እንችላለን። ምክንያቱም የሚገባው ህዝብ ይነዳል፣ የሚደግፈውም
ጭፍን ደጋፊ ይሆናል። በውጤት ደረጃ ተሸናፊ ነው የሚሆነው። የሚሞተው ሞቶ መጨረሻ ላይ ግን አብይን በማንገስ የኦህዴድ የበላይነትን በማስጠበቅ ይሄንን ግድያ ይሄንን የተራዘመ ለቅሶ ማስቀጠል ነው። ይሄንን አንድ ታክቲክ አድርገው ተጠቅመውታል። ስለዚህ ምን መደረግ አለበት? ህዝቡን በሚያደናግርና ህዝቡን ሊቀሰቅሰው ኢሞሽናል በሚያደርገው የወደብ ትርክት ውስጥ በመክተት ወደ ጦርነት ገፍተን መውሰድ አንድ ስልት ነው። ይሄ ካልሆነ ግን አብዛኛው ህዝብ የማይሰለፍ ከሆነ በተለይ የአማራ ኃይሎች አሁን ያላቸው ሁኔታ በትግራይ በኩልና በኤርትራም በኩል ያለው ሁኔታ እኛ ያበላሸነው የፖለቲካ ቅስቀሳዎችን እንደ አንድ ኢንስትሩመንት ከተጠቀሙበት ማሰባሰቢያ ከሆናቸው ለስልጣናችን አደጋ ናቸው። እነዚህ ኃይሎች ተጣምረው ደግሞ የሚመጡ ከሆነ ማዕከላዊ መንግስቱን ማፍረስ ብቻ ሳይሆን በዘላቂነት የፖለቲካ ስልጣን ላይ ተመልሰን አንመጣም፣ አደጋ ውስጥ ነው የምንገባው። ስለዚህ ምን መደረግ አለበት? እነሱም ቢያሸንፉ እንኳን የሚቀበሏት ሀገር እንዳትሆን ሀገሪቷን ማፍረስ ያስፈልጋል የሚል ግምገማ ነው። ስለዚህ ከአብይ በኋላ አሸናፊው ኃይል አሸንፎ መጥቶ አገሪቷን እንዲቀበላት አይደለም የሚሰራው እሱ እስካለ ድረስ ይችን ሀገር በበላይነት ማስቀጠል፣ በአብይ ትርክትና በአብይ የመደመር መንፈስ፣ የማደናገር መንፈስ፣ የግድያ መንፈስ ማስቀጠል። በዚህ መገዛት አንድ ምርጫ ነው። ከዚህ አገዛዝ ውጪ ግን እወጣለሁ የሚል አስተሳሰብ ካለ የስልጣኑ ሁኔታም አደጋ ውስጥ ከወደቀ ግን አገሪቷን ማፍረስ ለማፍረስ የሚሆን ፕሮጀክት ጎን ለጎን እያስኬዱት ነው። ስልጣናቸውን ለማስጠበቅም የሚያደርጉት ፕሮጀክት ጎን ለጎን እያስኬዱት ነው። የስልጣናቸው ማስጠበቂያ አሁን ብቸኛ ምርጫ ያለው የወደብ ጉዳይ ነው። አባይ ምናምን አሉ። አባይ ያው ምንም በባዶ ወጥተዋል። አሁን ያላቸው የወደብ ጉዳይ ነው። ይሄ የወደብ ትርክት አንድ ነው። ሁለተኛ በአማራ በኩል ያሉት በትግራይ በኩል ያሉት ሰዎች ቢያንስ አቅማቸውን ለማደናገር እርስ በርስ ማዋጋት ነው። አሁን አማራ ክልል ላይ ብር ሸለቆ ምናምን ሰሞኑን አሁን ሰለጠነ የተባለው የአማራ ልዩ ኃይል ሚሊሻ እኔ በዘመኔ አንድ የተረዳሁት ነገር አማራ ክልል ላይ በተለይ የአማራ እንደ ማህበረሰብ ከፍተኛ የሆነ የፖለቲካ ስብራት ያለበት የማህበረሰብ ክፍል እንደሆነ በቃ ግልጽ ነው። በጣም ግልጽ ነው። ይሄ ፖለቲካ ስብራት ደግሞ የመጣው ዝም ብሎ ለዚህ ነው እኔ ፖለቲከኛ የለንም እምለው። አብዛኛው ከደረጃ በታች ነው። የማገናዘብ እሳቤው ሊቁም የምንለው የአማራ ሊቀን ራሱ ምንድነው ገና በጣም ብዙ የሚቀረን። ለዚህ ጥሩ ማሳያ ሚኒሻው ማየት ነው። እየገባ የሚሞትለት አጀንዳ በአዴናዊ አጀንዳ ሆኖ አብይን በስልጣን ላይ ለማስቀጠል የባለም ጡት የሚቆርጠውን ኃይል ስልጣን ላይ ለማጽናት ብር ሸለቆ ሄዶ ሰልጥኖ የራሱን ህዝብ ለመውጋት በዚህ ደረጃ ኮሚትመንቱን ስናይ ገና በጭቃ ላይ የተሰራ ሰው ላይ እንደሆነ ያለ ነው ማለት ነው። ገና ነን እና ይሄንን ለማንቃት ብዙ ነገር ይፈጃል። ግን አብይ ምን እያደረገ ነው? ኦህዴድ ምን እያደረገ ነው? የሚከፈለውን በጀት ሁሉ ከፍሎ አማራን እርስ በርስ እንዲዋጋ ማድረግ ነው፣ እዛው እንዲተላለቅ። ለትግራይ ኃይሎችን በተመሳሳይ ሌላ አርሚ ማዘጋጀት። ይሄ ኃይል ደግሞ ከእንደገና በአስተሳሰብና በትርክት ተሰባስቦ ቢያንስ ሰሜናዊ ትርክት ይዞ እንዳይመጣ እንቅፋቶችን መፍጠር፣ የጠላትና የወዳጅ ትርክቶችን ማስፋት። ይሄ ኦህዴዳዊ የሆነ ፕሮጀክት ነው። ይሄ ሁኔታ ተሰብሮ ግን ወደ አንድ አሊያንስ እየተፈጠረ ይህንን ስርዓት ለጋራችን የህልውና አደጋ ሆኖናል፣ ስለዚህ ማስወገድ አለብን የሚል አመለካከት ግን እያደገ ሲመጣ ኦህዴድ ሊወስድ የሚችለውን ሁለት እርምጃዎች ነገሬ ፕሮግራሙ ሊጨርስ
የመጀመሪያው ቅድም እንዳልኳቸው ብሔር ተኮር የሆነ ግጭት መፍጠር ነው። ሁለተኛው ሃይማኖታዊ ተኮር እልቂቶችን መፈጸም ነው። እነዚህ ቅድም ባልኩት ኤጀንቶቹ አማካኝነት ኦህዴድ አደጋ ውስጥ እየገባ ሲመጣ በተለይ ኦሮሚያ ውስጥ ያለውን ክርስቲያንና ኦሮሚያ ውስጥ ያለውን የሌላ ብሔር ተወላጅ የአንድነት ኃይሉ ጠበቃ ነው፣ የአማራ ኃይሎች ጠበቃ ነው ተብሎ የሚፈረጅም ስለሆነ፣ ሁለተኛ ነገር እዛ በክልል ውስጥም የተፈጸመበት ጭቆናም ስላለ እነ አብይ ለሚፈጽሙት ቀጣይ ፕሮጀክትም እንቅፋት ስለሆነ የመጀመሪያው የጭፍጨፋ ታሪክ የሚፈጸምበት በዚህ ማህበረሰብ ላይ። ስለዚህ ምንድን ነው የሚያደርጉት? ከወዲሁ ቀስ እያሉ እየገደሉ የሚያለማምዱት አንድ ፈርቶ እንዲለቅ፣ በየአካባቢው እንዲወጣ፣ እንዲሰደድ፣ ክልሉን እንዲለቅ ይፈልጋል። ይሄ ካልሆነ የስጋት ቀጠና ነው ተብሎ ስለሚፈራ ነው። እዚሁ ይጀምርብናል፣ እዚሁ ያጠቁናል የሚል ስጋት አላቸው። ሁለተኛው በተመሳሳይ እንደዚሁ ኦርቶዶክሱም ቢሆን የሚታየው ከዚህ ኃይል ጋር ነው። በየጊዜው እየጨመሩ የመጡ አንዳንድ ችግሮች አሉ በሰፊው በተለይ በኦሮሚያ ክልል የሚደረጉ ኢሰብአዊ የሆኑ ሰብአዊ መብቶች ድርጊቶች ከመቼው በታሪክ ታውቶ በማይታወቅ መልኩ የዜጎች በሰላም ወጥቶ በሰላም የመግባት ጥያቄ ትልቅ ፈተና ውስጥ ነው ያለው። ሴቶች ይታፈናሉ፣ ዜጎች ይታፈናሉ፣ የማይታወቅ እስር ቤቶች ነው ያሉት፣ ይገደላሉ። በዚህ ላይ ሰብአዊ መብት ኮሚሽኑ በተለያየ ጊዜዎች የተለያዩ ችግሮችን ለሕዝብ ይፋ ለማድረግ ሞክሯል። አሁንም ያሉ ችግሮች እንደዛው እንደቀጠሉ ነውና ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተ ክርስቲያን በደሏ ምንድን ነው? እኛ ክርስቲያኖች ራሱ ምንድን ነው የበደልነው? ምንድን ነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበዱት አለማበድ፣ ሀገሬ ሕይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አልነ። ያቃጥሉናል፣ ዝም አልነ። ይፈጁናል፣ ዝም አልነ። ያፈናቅሉናል፣ ዝም አልነ። ዝም አልነ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አልነ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ሕይወቷ ቤተክርስቲያን አንድነቷ ዝም አሰኛት ሕይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? ስለዚህ ይሄ ጽንፈኛው ኃይል ተነጣይ የሆነው ኃይል በእነዚህ ሁለት ማንነቶች ላይ ሊፈጽመው የሚችለው ጥቃት እያለማመደ መጣ እንጂ አልጨረሰውም። የሚጨርሰው ቅርብ ጊዜ ነው። ቅርብ ጊዜ ሁሉን ተኮር የሆነ በቀል ይጀምራሉ በየአካባቢው ላይ። ስለዚህ ምንድን ነው መደረግ ያለበት? ለዚህ ነው ይህንን ርዕስ ያመጣሁት። ለዚህ ነው የሀገር መፍረስ ሊሰማው የማይፈልግ ያልተረዳ ህዝብ ያልኩትም ለዚህ ነው። የሀገር መፍረስ ሊሰማህ የማይፈልግ ያልተረዳ ህዝብ፣ ሀገሪቷ እየፈረሰች ነው፣ ወደ አደጋ ውስጥ እየገባህ ነው ተብሎ ቢነገረው አይሰማህም። እንደውም ይዘልሃል፣ አላዋቂ ነው የሚያደርግህ። ሁለተኛ ነገር ጽንፈኛ ያደርግሃል። የውሸት ትርክትና የማጋነን ታሪክ አድርጎ ያን የሚያቀርበው አለ። ምናልባት ይህንን አንዳንዱን የስርዓቱ ተገማሪ ነው ብለን ልንተው እንችላለን። አንዳንዱ ደግሞ ግራ ቀኙን እንኳን እያወቀ ግን ምን ውስጥም የሌለበት ሰውም እንደዛ ነው የሚያስበው። ስለዚህ ምን እየተፈጸመ ነው? እያንዳንዱ ሰው ለመሞት
አገሩን ደግሞ ለማፍረስም እየተባበረ ነው። በምን አውቆ ዝም በማለትም በዝምታ ባለማወቅም እየመጣ ያለውን ስጋት አንብበው የሚናገሩትን ሰዎች እንኳን ቀድሞ በመንቃት ወይም ራሱ የሁኔታ ትንተና ሰጥቶ ሌሎቹን በማስረዳት እንኳን ያተባበረ ነው። የሀገር መፍረስ የአንድ ሰው ሞት ምልክት ነው። እንኳን የ25 እና የ30 ሰው ምስራቅ አርሲ ላይ የሆነው ይሄ የሀገር መፍረስ የተቋማት መፍረስ ማሳያ ናቸው። ምስራቅ አርሲ ላይ ከ25 በላይ ሰዎች ሞተው ከ2016 እስካሁን ከ200 በላይ ሰዎች ሞተው ታግተው ቤተክርስቲያኗ እንደ ተቋም ለልጆቼ ለመንጋዎቼ ቆማለሁ ከማለት ይልቅ ለተሰጣቸው ቪኤት እና መኪና ለሚኖሩት ህይወት የተቀናጣ ህይወት እያሳሰባቸው የተቋም መፍረስን እያወጁበት ነው። እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ስለዚህ ቤተ ክርስቲያኗ ምን እየሆነች ነው? እንደ ተቋም እየፈረሰ ነው። ቤተ ክርስቲያኑ እንደ ተቋም ሲፈርስ መንጋው ምን ይሆናል? ጠባቂ ያጣል። መንጋው ጠባቂ ሲያጣ በተናጠል የመቀደም እድሉ በጣም ሰፊ ነው። የሚጮል ስለሌለ ማለት ነው። ስለዚህ ይሄንን እያለማመዱት መጀመሪያ ተቋሙን አፈረሱት። መጀመሪያ ቤተክርስቲያን ውስጥ ይሄ የመንጋ አስተሳሰብ ያለውን ኃይል አስገቡት። ግድያውን እንደ ህጋዊ ግድያ የሚመለከት ምስራቅ አርሲ ላይ የተፈጸመው ግድያ ውሸት ነው ብሎ እንዳጣጣለው ውሸት ነው የሚለው አስተሳሰብ ትክክል ነው ብሎ ደግሞ የሚያስብ ሲኖዶሱ ተያዘ፣ ቤተክርስቲያኗ ተያዘች፣ የተቋማት ተያዙ። ከዛ በኋላ መንጋው ላይ ደግሞ ጥቃት የሚፈጽመውን ኃይል ደግሞ በዝምታ ያልፉታል። ይሄ አንዱ የተባባሪነት መገለጫ ነው። እንደ ሀገር የመፍረስ ማሳያዎች ናቸው። ሁለተኛው ማሳያ መሞቱ ብቻ የለም። ሰው አሁን በጣም የሚያሳዝነው ከሞተ በኋላ እውነት ነው ውሸት ነው በሚለው እንኳን እንድንጨቃጨቅ ይፈልጋል። ገለው ውሸት ነው ይለዋል። ሁለቴ ነው የሚገሉ። ይሄ ማለት እያንዳንዱ ዜጋ ዋስትና የለውም። ይገደላል፣ ስም ይሰጠዋል። በማይታወቁ ኃይሎች ተገደለ። ይሄ የአንድ ቀን ዜና ይሆናል። ግን የማይታወቁ ኃይሎች ተገደለ የሚባለውም ራሱ ትካዳለ፣ እሱም ሙቅና አይሰጥህም። ስለዚህ እያንዳንዱ ሰው የመሞት እድሉ በጣም 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 ሰፊ ነው። ሁለተኛ የሚፈጸምበት ጥቃት የሚከላከልለት ተቋም ከሌለ የተቋም መፍረስ በራሱ እንደ ሀገር የፍርሰቱ ዋዜማ ነው። የፍርሰቱ ማሳያዎች ናቸው። ተቋማት እየተናዱ እየፈረሱ ነው። የጸጥታ መዋቅሩ እየፈረሰ ነው። ምክንያቱም የጸጥታ መዋቅራውን የሚጠብቀው የለም፣ ፕሮቴክት የሚያደርገው የለም። የመንግስት አካል ሆኖ በተለያየ ክልል ላይ ህግ ለማስከበር ነው ጦርነት የምከፍተው የሚል ቡድን ምስራቅ አርሲ ላይ ይሄን ሁሉ ዜጋ ሲጨፈጨፍ የፖሊስ ተቋም አካባቢ ላይ እንኳን ሚሊሻ የለም። ይሄንን ሁኔታ አደጋ እንዳለ ቀድሞ የተረዳ የደህንነት መዋቅር የለም። ስለዚህ የደህንነት መዋቅሩ የመንግስት መዋቅሩ ተቋማት በሙሉ ምን እየሆኑ ነው ማለት ነው? ሃይጃክ ተደርገው ለዚህ የጽንፈኛው ኃይል ለዚህ በታኙ ኃይል ግብአት እየሰጡ ነው። እንደውም መረጃ እየሰጡ ነው። እንደ ተቋም እየፈረስን ነው ማለት ነው። እንደ ሀገር እየፈረስን ነው። በአስተሳሰብ እየፈረስን ነው። ስለዚህ አብይ በቀጣይ ሰሞኑን እንደተናገረው ሁለት ምርጫ አለ። ጦርነቱን ትደግፋለህ አትደግፍም? ይሄንን ጦርነት ደግፈኝ ከኔ ጋር ከቆምክ እንደ ሀገር ትድናለህ። ይሄንን ጦርነት ደግፈ ከኔ ጋር ግን ማትቆም ከሆነ እንደ ሀገር እንበተናለን የሚል አዋጅም ነው ያወጀውና የነገረን። ውጤቱ የከፋ ነው ብሏል። እኔ ውጤቱን በእርግጠኝነት የምናገረው የከፋ ነው። ይሄ ከፋ የሚያደርገው ደግሞ ከምንም በላይ ኦህዴድ በመላው አገሪቱ ላይ የሚፈጽመው
ባልተደራጁ ሰዎች ላይ በንጹሃን ላይ የሚፈጽመው የሲቪሊያን እልቂት በእውነት ነው የምነግራችሁ እጅግ በጣም የሚያሳዝን። ይሄ በቅርብ ጊዜ ኢትዮጵያ ውስጥ የሚፈጸም አሳዛኝ ታሪክ ነው። ይሄን አሳዛኝ ታሪክ ስናገር የአንገቴን ማህተብ ያህል የነፍሴን ያህል እርግጠኛ ሆኜ እመሰክራለሁ። በዚህ ህዝብ ላይ ይሄ ችግር እንዳይመጣበት እማጸናለሁ። ከልብ ነው የምማጸነው። የመቀበል እድሉ ግን በእኔ የፖለቲካ አረዳድ በጣም ሰፊ ነው። ይህንን ኦህዴድ በቅርብ ጊዜ አገሪቷ ላይ ምን አይነት እልቂት ሊፈጽም እንደሚችል የምታዩት ነው። ብዙ ዓመት እንኳን አንጠብቅም። ስለዚህ አርሲ ላይ የተፈጸመው ማሳያዎች ናቸው። የነገሩ እጣ ፈንታ የባለጠ የከፋ ነው የሚሆነው። የቤተ ክርስቲያኗ ዝምታ፣ የቤተ ክርስቲያኗ መዳከም ማሳያዎች ናቸው። አጠቃላይ የስቴቱ የተቋማት የጸጥታ መዋቅሩ በዚህ ደረጃ ውግንና እየሰጠ ያውም እያስታጠቀ ሲቪሊያን እንደዚህ ሲያልቁ በዝምታ የሚመለከተው ማሳያ ናቸው። የሀገሪቷ የብተናው አዋጅ ነው። ስለዚህ እንነግርሃለን። የሀገር መፍረስ እየነገርነው ሊሰማን የማይፈልግ ያልተረዳ ህዝብ ያልኩት ለዚህ እየነገርናችሁ ነው። እንደ ሀገር እየፈረስን ነው። እንደ ህዝብ እያንዳንዳችን ላይ መች ነው የምንሞተው የሚለው እነሱ ጽፈው አውቀውልናል። ከዚህ ለመውጣትና መታገል እያንዳንዱ ህዝብ ድርሻ ነው። ስለዚህ የመፍትሄ ሀሳብ የምናገረው እኔ ምክር ሀሳብ የማቀርበው በተለይ ኦርቶዶክስ ውስጥ ያላችሁ ሰዎች፣ የነቃችሁ ሰዎች በየአካባቢው ተደራጅታችሁ መጠበቅ አለባችሁ። ሌላ ማንም ሰው አይከላከላችሁ። በየአካባቢው ተደራጅታችሁ መጠበቅ፣ የእያንዳንዱን እንቅስቃሴ የኢንፎርሜሽን ክትትል ማድረግ፣ ከአገዛዙ ቀድማችሁ መሄድ፣ የተለያየ የህቡ አደረጃጀት በማድረግ ራሳቸው ውስጥ ሰርጎ በመግባት እንቅስቃሴያቸውን መከታተል፣ የተለያዩ አደረጃጀቶችን መፈጸም የግድ ያስፈልጋል። የከተማው ህዝብን በተመሳሳይ የአዲስ አበባ ህዝብን በተመሳሳይ ልክ አርሲ ላይ የተፈጸመው ነው አዲስ አበባ ላይ የሚፈጸመው። ስለዚህ እንቅስቃሴውን ማየት አንድ ያስፈልጋል። ሁለተኛ የሀገሪቷ እጣ ፈንታ ህዝቡ እጅ ላይ ነው ያለው። ከዚህ በኋላ ኦህዴድ የማፍረስ ብያኔውን ሊሰጥ ነው። ህዝቡ ደግሞ ይሄ ከዚህ የመውጣት ጉዳይ እጁ ላይ ነው ያለው። እንጥፋ ወይንስ ይሄ ቡድን ይጥፋ? እንደ ሀገር ተበትነን መጫወቻ እንሁን ወይንስ እያንዳንዱ ሰው እኔ በዚህ አሻራ ላይ የበኩል ሚና እጫወታለሁ ብሎ በትግሉ ላይ ሚናውን ማሳረፍ? ይሄ ታሪካዊ ዕዳ ነው። ስለዚህ ይህንን ማየት ያስፈልጋል ብዬ አስባለሁ። ለሞቱት ሰዎች ሰማዕት ለሆኑ ኦርቶዶክሳውያን ከልብ ነው የምናዝነው፣ ከልብ ነው የማዝነው። ነፍሳቸውን ይማር። በጣም የሚያሳዝን ነው። ህዝባዊ ትግል የሚጀመርበት የሀገር መፍረስን የሚታደግበት ትውልድ ከዚህ በኋላ እንዲያስነሳለት ከልብ እማጸናለሁ። ሌላ አይደለም። ግን ይሄንን ገብቶት ምናልባት ህዝቡን ወደ አንድ አሰባስቦት ሊያታግለው የሚችል እኔ አንድ መለኮታዊ የሆነ ተአምር እጠብቃለሁ። ሰው ግን ያስባል፣ ይፈጽማል። ስለዚህ ተደራጅቶ ደግሞ መታገል የእያንዳንዱ ሰው ግዴታ እንደሆነ ማሳያ ነው ብዬ ስለማስብ ነው። በዚህ ሰዓት ግን ይህንን እያስረዱ መምጣት ተገቢ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ምናልባት ርዕሱ ሰፊና ጥልቅም ስለሆነ ትንሽ ጊዜ ወስጃለሁ። በቀጣይ በሌላ ፕሮግራም መጣለሁ። የዛሬ ፕሮግራማችን ይህን ይመስል ነበረ። ስላዳመጣችሁን ከልብ እናመሰግናለን። ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ እኔ እዚህ ላይ እሰናበታለሁ። ሰላም።